እዚህ ጋር ማን ነው ጥፋተኛ? እሷ ወይስ እሱ? በጣም ግራ የሚገባ ነው። እንግዲህ እሷ በፍቅር አማሎ ይዞት መጥቷል። ነገር ግን እሱ ደግሞ ያሰበው ሌላ ነበር። አሁን ላይ ደግሞ መታ ከፍቅረኛዬ ጋር ጥሩ ጊዜ አሳልፋለሁ ብላ በማለት ወደ ቤቱ ወደ ጋበዛት ሆቴል መታለች። ነገር ግን እዛ ስትመጣ ያጋጠማት ነገር እንደ መብረቅ ነው የበረቀባት ማለት ነው። ምክንያቱም ያላሰበችው ነገር ነው የገጠማት። እሷ ከፍቅረኛዬ ጋር ጥሩ ጊዜ አሳልፋለሁ ብላ ነበር የመጣችው። ነገር ግን እሱ ደግሞ ታዛዥ እንጂ አዛዥ አይደለም ማለት ነው። የእሷ ፍቅረኛ ሳይሆን የሱ የታሪኩ ታዛዥ ነው ማለት ነው። ይሄንን ስራ እንዲሰራ ታሪኩ ስላዘዘው ብቻ ነው ልጅቷን ከትምህርት ቤት አማሎ ይዞ መጥቶ ለታሪኩ አሳልፎ የሰጣት ማለት ነው። እናንተስ ምን ትላላችሁ? ማን ነው ጥፋተኛ? እሷ ወይስ እሱ? ኮሜንት ላይ አስቀምጡልኝ። ሰላም ጤና ይስጥልኝ የይሁን ዩቲዩብ ቤተሰቦች፣ ዛሬም ዳግም እንግዲህ ጠባሳ ድራማ ይዤላችሁ መጥቻለሁ ማለት ነው። ጠባሳ ድራማ ብዙዎቹ ትርጉም አልባ ይመስላቸዋል፣ ግን አይደለም። ጠባሳ ድራማ የብዙዎችን ቀልብ የሳበው ጠባሳ የተሰኘው ድራማ ልዩነቱ መተናል። ምንድን ነው እሱ ልዩነቱ? ጠባሳ ድራማ የቁስል መዳኛ ብቻ ሳይሆን ያለፈ ታሪክ ማስታወሻ። በዚህ ድራማ ውስጥ የምናያቸው ምንድን ናቸው የሚሉትን አብረን እናያለን። እያንዳንዱ በውስጣቸው የያዙት የማይታይ የማይታመን ስር የሰደዱ ሚስጥሮች አሉ ማለት ነው በጠባሳ ድራማ ላይ። ዛሬ እንግዲህ በምናደርገው ትንተና ላይ ድራማው በበቀልና በይቅርታው መካከል ያለው ፍጥጫ እንዴት እናየዋለን። ጠባሳ ድራማ ላይ በውሳኔያቸው ላይ ምን ተጽዕኖ አለው የሚለውንም አብረን እናያለን። እና ታሪኩ ምን አለ? ታሪኩና ዘኩ የደበቁት ሚስጥር ምንድን ነው? የእነሱስ ይሄን ማድረጋቸው አሁን እየሰሩ ያሉት ስራ ጥሩ ነው ወይ የሚለውን አብረን እናያለን ማለት ነው። እናም እንግዲህ ምን ያህል አሳማኝ ነው የሚሉትን ነጥቦች በዝርዝር እንመለከታለን ማለት ነው። በድራማው ላይ ያለባቸውን አስተያየት በኮሜንት አጋሩን። እስከ መጨረሻው ድረስ አብራችሁ ይቆዩ። አመሰግናለሁ። አሁን ላይ ደግሞ ያው እንግዲህ ታሪኩ ሌላም ሰው ጨምረዋል አብሯቸው የሚሰራው ማለት ነው። ዘኩ እንግዲህ አዲስ ሰው አምጥቷል ከነ ታሪኩ ጋር የሚሰራው ማለት ነው። ያ ከነ ታሪኩ ጋር የሚሰራው ልጅ እንግዲህ ተማሪዎቹን በማምጣት ከትምህርት ቤት በር ላይ በተደጋጋሚ የቆመ ተማሪዎችን ወጣቶቹን እነሱን እንግዲህ በማደንዘዣ በዚህ እየተጠቀሙ በዛ እያመጡ እንግዲህ ያው ወደ ሴተኝነት አዳሪ ለማሰራት አንድ ወጣት መርጠዋል ማለት ነው። እሱም እንግዲህ ወጣት አንዳንዴ ሴቶች በነገራችን ላይ ወጣት ቆንጆ ወንድ ስናይ አለ አይደለም ምን ልበላቸው። ስለዚህ እነሱም ደግሞ ለስራቸው የሚያዋጣና ለስራቸው ጥሩ ያሉትን ወጣትና አማላይ የሆነው ቆንጆ ወንድ ልከዋል ማለት ነው። ለምን? ወጣቶችን ስቦ የሚያመጣላቸው ስለሚያስፈልጋቸው ማለት ነው። እና በዛ ምክንያት አሁን እንግዲህ የብዙዎቹን የሀብታም ልጆችን ዘኩ ልጁ እያመጣ እንትን እንዲልለት ወደ እሱ ስራ እንዲገቡ እንትን አዞታል ማለት ነው። እንግዲህ ዛሬ ሀ ብሎ ስራውን ጀምሯል ማለት ነው። እና ይሄ ስራ እንዴት ነው ወደ የት እየሄደ ነው የሚለው ነገር በጣም ከባድ ነው ማለት ነው አሁን ሰዓት ላይ። እና የጠባሳ ድራማ በጣም የሚገርም ድራማ ነው። በገሃድ የሚታዩ ነገሮችን ነው በድራማ መልኩ አምጥተው እንግዲህ ለእኛ ያስተምራሉ ብለው ያቀረቡልን ማለት ነው። እና ያው እንግዲህ አንድን ወጣት አምጥቶለት ነበር። ዘኩ ግን መጀመሪያ የትም ወደ የትም ሳትወስዳት ወደ ዶርም ከወሰድካት በኋላ መጠጥ ውስጥ የምትጠጣው መጠጥ ውስጥ የእንቅልፍ መድኃኒት አድርገህ ከዛ በኋላ አሳልፈህ ለእኔ ትሰጠኛለህ፣ ማንም ሰው ሳይደርስባት ነው ያሉ ማለት ነው። እሷም እንግዲህ ያው እሱ ነው ያፈቀረኝ የሚያፈቅረኝ እሱ ነው ብላ ነበረ። እና ያላሰበችው ነገር ነው የገጠማት። ከእንቅልፏ ስትነቃ በጣም ተደናግጣለች ማለት ነው። እና እሱም እንግዲህ መጀመሪያ ላይ የፍቅር አክት እያሳያት ነበረ። በእንግሊዘኛ በምታወራው ሰዓት እንግሊዘኛ አትችልም እንደ ብላ ስትለው አይ ብዙም አይደለም ሂንደኛ ነው የሚችለው እና እያለ በጣም ሲያወራት እና የፍቅር ብዙ ሲያጫውታት ከቆየ በኋላ በመሀል እንግዲህ ያው
የሚፈልገውን ነገር አድርጓል ማለት ነው። መድኃኒቱን አድርጎ ዘኩንም ጠርቶት ልጅቷም ዘኪን ባየች ሰዓት በጣም ተደናግጣ ደንግጣ ነበር ማለት ነው። እና ሁለቱም በአንድ ሲስቁባት ስሜታዊ ሆና እሷም ተደናግጣለች። የት እንደምትገባ ግራ በገባት ስሜት ውስጥ መሄጃም መውጫም የላትም ማለት ነው። አሁን ያለችበት ቦታ በጣም የሚያስፈራ ነው ማለት ነው። የእሷን እጣ ፈንታ እንደ ፍርቱናና እንደ ፕሌል ይሆናል ማለት ነው። ምክንያቱም እንግዲህ እያመጡ ያሉት ለዚህ ስራ እንጂ ለሌላ አይደለም ማለት ነው። መጀመሪያ ግን ዘኩ ይሄንን ነገር ለማንም አሳልፎ ሳይሰጥ መጀመሪያ ነው ሴቶቹ ለራሱ ካደረገ በኋላ ነው ወደ ሴተኝነት አዳሪ የሚቀይራቸው ማለት ነው። እናም እንግዲህ የነ ዘኩ ሚስጥር እውነት ተደብቆ ይቀር ይሆን ወይስ የፍርቱና አባት ባቢ ወዳለው ቦታ ሂዶ እውነቱን አውጥቶ ወይስ ታሪኩን ያገኟቸው የሆነ የሚለው በጣም ከባድ ነው ማለት ነው። አሁን ሰዓት ላይ እንግዲህ የፍርቱና አባት ታሪኩን በማፈላለግ ላይ እየለፉ ነበር። በባለፈው ክፍል ላይ አይተናል። ነገር ግን ሊያገኙት አልቻሉም። እናም እንግዲህ እሱ አሁን አዳዲስ ልጆችን ደግሞ እየፈለገ ነው። በሌላ አካባቢ ሄዶ እያመጣ ነው ማለት ነው። እና በጣም አንዳንዴ ግራ ይገባል ማለት ነው። ህይወት ከባድ ነች። አንዳንድ ሰው እቀየራለሁ ብሎ አላማ ይዞ በሚወጣ ሰዓት ግን ያንን አላማውን የማያሳካበት ብዙ መሰናክሎች አሉ ማለት ነው። ልክ እንደ ፕሌን እና እንደ ፍርቱና ማለት ነው። ይሄ ነገር ደግሞ በጣም ከባድ ነው ማለት ነው። እና እንደገና ደግሞ ምን አለ ፍርቱና አሁን አብረው የወጣችው ወንድ እሱን እንግዲህ ሸዋር ልውሰድ ብሎ እንደገባ እሷም እንግዲህ ፊልም ሰርታው ሂዳለች ማለት ነው። ምንድነው እሱ ከኪሱ ውስጥ ገንዘብ ይዛ አብረው ሳታደር ገንዘቡን ሰርቃ የአንድ ቀን አዳር የሚከፍላትን ገንዘብ ነው ይዛበት እንግዲህ ሳታስበው ወታለች ማለት ነው። እሱም እንግዲህ በድንጋጤ የት ናት እያለ እየፈለገ ነው። ምክንያቱም እሷን የፈለጋት ያው ሰርጉ ስለደረሰ ፕሮቫ ማድረግ እፈልጋለሁ፣ የሰርጌ ቀን ሚስቴ እንዳትንቀኝ እባክሽን ድንግል ነኝ ተባበሪ ብሏት ነበረ እንዳየነው ማለት ነው። እሷም እንግዲህ ያው ይህንን ነገር የመስራትም ልምድ ስላላት ፍራቻውም ስላላት ከዚህም በፊት ታሪኩ ሰጥቷት ነው ሰርቻለሁ ብላ እየሰጠችው። ሌሎቹ ሴቶች ግን እንደሰራች ነው የሚያስቡት እና ለምን ትፈሪያለሽ? ትናንት ሰርተሽ የለ ወይ? ከዛ በፊት ሰርተሽ የለ ወይ ሲላት አዎ ትላለች እየደነገጠች እና አሁን ዛሬም እንግዲህ ይዛ ጠፍታለች ገንዘቧን ማለት ነው። ወደ ፍሬ ስንሄድ እንግዲህ ፍሬ ደግሞ አንድ ወጣት የልጁ አባት የድሮ ባለቤቷ እሱ አዞት እሷን እንዲያመጣልህ ገንዘብ ከፍሎት ነበረ። እናም እንግዲህ እሷን ይዞ ወጥቶ ለእሱ ሊሰጣት ሲል እነዘኩና ታሪኩ ተከትለዋት ነበረ። እሷን እየደበደባት እንዳለ እንግዲህ እነሱም ደርሰው አስጥለዋታል ማለት ነው። የልጁ አባት በጣም እየደበደባት ነበር። ምክንያቱም በባለፈው ላይ እሷ ደብድባው ነበር ልጇን አላሳይም ሲል። እናም እሱም እንግዲህ ብድሩን መልሷል። ነገር ግን እነዘኩ አድነዋታል በአሁኑ ላይ ማለት ነው። ሁለተኛስ ማን ያድናት ይሆን የሚለው በጣም ከባድ ነው። እናም አንዳንዴ ጠባሳ ድራማ ብዙ የምንማርባቸው ነገሮች አሉ በህይወታችን ማለት ነው። ጠባሳ ድራማ ለኢትዮጵያ ሕዝብ የተሰራ ነው። ምክንያቱም ስደት ላይ እንሄዳለን ብለው ተነስተው ብዙ መሰናክሎች ይገጥሟቸዋል። ያ መሰናክሎች ደግሞ ከራሳቸው አልፎ ለቤተሰብ ይሆናል ማለት ነው። ስለዚህ የሰው ልጅ ያንን መሰናክል ችሎ ካላለፈ በጣም ከባድ ነው ማለት ነው። እና አንዳንዴ ህይወት በጣም ከባድ ነች። ነገር ግን ማንን አምኖ ማንን ማለት ነው። ሰው መቼም ሰውን ካላመነ ከሰው ጋር ነው የሚኖረው። ስለዚህ ማን ነው ታማኙ ማን ነውስ የማይታመነው የሚባለው ነገር በጣም ከባድ ነው አሁን ሰዓት ላይ። እናም እንግዲህ እነ ታሪኩ የሚሰሩት ስራ በጣም ከባድ ነው። የሰዎችን ህይወት እያጨለሙ የራሳቸውን ህይወት እያበሩ ይገኛሉ ማለት ነው። እንግዲህ የዛሬ የጠባሳ ድራማ ይሄን ይመስል ነበረ። ውድ የሆኑ ኢትዮጵያ ቤተሰቦች ለዛሬ የነበረን ድራማ ትንተና እና ግምገማ ይሄንን ይመስላል። የጥበብ ስራዎችን ስንገመግም ጥንካሬ ድክመታቸውን ስንናገር ለነገው እድገታችን ትልቅ ፋይዳ አለው ብዬ አስባለሁኝ። እናንተስ በዛሬው ትንተናዬ ላይ ምን ትላላችሁ? ድራማው ላይ የታዘባችሁት ነገር ምንድን ነው? ሌላ ነጥብ ካላችሁ በኮሜንት መስጫ ላይ አናግሩኝ። እያንዳንዱ ሀሳብ በጥያቄ እመልሳለሁ ማለት ነው። እንግዲህ ቪዲዮ ላይክ በማድረግ አበረታቱ፣ ለሌሎችም እንዲደርስ
ቪዲዮውን ሸር አድርጎልኝ በትብብር እንግዲህ አዳዲስ ድራማዎች ስለቅ ቶሎ እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን መጫናችሁን እንዳትረሱ። በቀጣይ ድራማ እስከምንገናኝ ቸር ቆዩልኝ። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝት ይበል። ኢትዮጵያ ለዘላለም ትኑር። ባይ ባይ።